አባ ዮሐኒ አባቱ ስዩመ ተንቤል እናቱ ዓመተ መንፈስ ቅዱስ ይባላሉ። አባ አሞኒ የካቲት 5 ቀን አክሱም አካባቢ ሲወለዱ ቤታቸውን ሰይጣን እንደከበቡት አይቶ በእጁ ወደ ቤታቸው ሲያመለክት 8 ሰይጣናት እንደ ጢስ በነው ጠፍተዋል። አሞኒ ማለት አሸናፊ ማለት ነው። ከብቃቱ የተነሳ በደመና ተጭኖ ኢየሩሳሌም ድረስ በመሄድ ከአባ እብሎይ ጋር ተገናኝቶ ሚስጥራትን ተጫውቶ ይመለስ ነበር። በአፄ ካሌብ ዘመን የአባ ዮሐኒ አባት ወደ ኖባ ለዘመቻ ሂዶ ለ7 ዓመት ዘገየ። ታናሽ ወንድሜ ሞቷልና ላግባሽ ብሎ ያለ ፍቃዷ በግድ ደረሰባት። አባ ዮሐኒ ተጸንሶ 9 ወር ሲሆነው ባሏ መጥቶ ሰው ሁሉ ወጥቶ ሲቀበለው ምጥ ተይዛ ሳትቀበለው ቀረች። ዓመተ መንፈስ ቅዱስ የት ሄደች ብሎ ቢጠይቅ ምጥ ተይዛለች አሉት። ቢሄድ ሚያዝያ 5 ቀን ወልዳ መልካም ሕፃን ታቅፋ አገኛት። ከምሰሶ ጋር አስሮ ከማን ወለድሽ ንገሪኝ እያለ ቢገርፋት ከወንድሙ ላለማጣላት ብላ ዝም አለች። በዚያን ቅጽበት ቅዱስ ገብርኤል 40 ዓመት ዘግቶ እግሩ እንደ ልብስ ሆኖ በደብረ አሳ ይኖር የነበረ ጻድቅ አባ አሞኒን ወደ ሀገረ ገዢ ቤት አድርሶ ከደጃፉ አቆመው። ከዚያን ዓመተ መንፈስ ቅዱስ ከዚህ መነኩሴ ነው የወለድኩት አለችው። በወታደሮች አስይዞ ካስገረፈው በኋላ ልጅህን ይዘህ ሂድ አለው። ዮ ሀበኒ በትግረኛ ቋንቋ እሺ ስጠኝ ብሎ ተቀብሎ ሂዶ ወተት የለኝ አላጠባው፣ እህል የለኝ አላበላው ብሎ ሲጸልይ እንደ አልጋ ሆኖ የተሰራ መደብ ከገዳሙ መሃል አይቶ ወስዶ አስተኛውና በጸሎት ተጠምዶ ቆይቶ ዘወር ቢል ቶራ ወይም ሰሳ ተንበርክካ ስታጠባው አይቶ እግዚአብሔርን አመሰገነ። በጸሎት አድሮ ጠዋት ወደ ሕፃኑ ሲመለከት ንስር 2 ክንፉን ጋርዶ አየና ምግብህን ከተያዘስ ግድ የለም ብሎ ሲንከባከበው 3 ዓመት ሆነው። ከዚያም ከ7 እስከ 12 ዓመት ፊደልና ንባብ ብሉይና ሐዲስ ከነትርጓሜው አስተማረውና ድቁናውን ለማሾም ይዞት ወደ አክሱም ሲሄድ ሲሂታ ከሚባል ቦታ ሲደርሱ ውሃ የሚቀዱ 10 ሴቶች አይቶ ጠጉራቸው ረዝሞ ከደረታቸው ላይ የተንጠለጠለ ነገር ያላቸው መሲታት ናቸው አባቴ ሲለው እንዳይሳሳት ድቁናው ይቅርበት ብሎ ወደ ገዳም መለሰው። በገዳሙ አባ ይዶ ቄዳ እያዘጋጀ አባ ዮሐኒ እየጻፈ ሲኖር ለአባ አሞኒ 40 ዓመት ሲሞላው ለአባ ዮሐኒ 20 ዓመት ሲሆነው ዕለተ ዕረፍቱ ደረሰ። አባ አሞኒም አባ ቦይዶን እና አባ ዮሐኒን ጠርቶ እኔ ወደ ጌታዬ እሄዳለሁና ጸልዩልኝ አላቸው። አባ ዮሐኒንም ለብቻው ጠርቶ ሲሃታ ላይ ያያሃቸው ሴቶች ናቸው፣ አዳምን ከገነት ያስወጡ ናቸውና እንደነሱ ያሉ ያየህ እንደሆነ ካለህበት ገደል ተወርውረ ውደቅ፣ ከባህር ጥለቅ ብሎ ነግሮት ህዳር 5 ቀን አረፈ። አባ አሞኒ ካረፈ ከ12 ዓመት በኋላ እናቱ ባሏ ስለሞተ በገዳም መኖሩን ሰምታ በ32 ዓመቷ ልትጠይቀው ወደ ገዳሙ ሄደች። ነገር ግን ማነጋገር እንደማትችል ስታውቅ ጸጉሯን ተላጭታ የወንድ ልብስ ለብሳ የወንድ ቁምጣ አጥልቃ ደብረ አሳ ደርሳ እንደ ስርዓቱ አውሎጎሶን አለች። ማነህ ቢሉ እኔ ዓመተ መንፈስ ቅዱስ ነኝ ስትል ድምጿን በሲታ የሰማው የሴት ድምጽ ከመምሰሉም በላይ ወልደ እገሌ ክንፈ እገሌ ሲባል እንጂ ዓመተ እገሌ ወለተ እገሌ የሚባል ስላልሰማ አባ አሞኒ የነገረውን ትዝ አለውና የሚጽፍበትን ብዕር በጆሮ እንዳደረገ 500 ሜትር ርዝመት ባለው ረጅም ተራራ ራሱን ወረወረ። ከዚያም እንደ መላእክት የጸጋ ክንፍ ተሰጠው። ቅዱስ ገብርኤልም በቅጽበት ከአየር ላይ ተቀብሎ ለሄኖክ ለኤልሳና ለእዝራ የእናቱን ጡት ያልጠባ መናኔ ባህታዊ መሆኑን አስረድቶ ህዳር 5 ቀን ወደ ብሔረ ሕያዋን አገባው። ብዕሩም ወድቃ ለምልማ ታላቅ ሸንበቆ ሆናለች። የእርገቱ መታሰቢያ ህዳር 5 ቀን ነው። ቅዱስ ገብርኤል ወደ አባ በይዶ ተመልሶ አባ ዮሐኒን ብሔረ ሕያዋን አስገብቻለሁና ገድሉን ጻፍ ብሎ አረገ። አባ በይዶም የአባ ዮሐኒን ገድል ጽፎ ህዳር 4 ቀን አርፏል።